ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በቅርብ በ2026 ዓ.ም ተሰርቶ ለእይታ የበቃውን ሳይንስ ፊክሽን አድቬንቸር የፊልም ዘውግ የያዘውን ፕሮጀክት ሄል ሜሪ የተሰኘውን ገራሚ ታሪክ የያዘው ሙቪ አመጣንላችሁ። እንደ ሁልጊዜው ቪዲዮዎቻችን ለብዙ ሰው እንዲደርሱልን ላይክ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው አንድ ራይን የተባለ ወጣት ከነበረበት የኮማ ማሽን ውስጥ የኤአይ ማሽን እየከፋፈተለት ሲነቃም ኤአይዋም ስሟ ሜሪ እንደሚባልና ስለ ራሱ ስለ ጥናቱ መረጃ ብትጠይቀውም የተፈጠረበትን ምንም የማያስታውሰው ራይንም የት እንዳለ እየጠየቃት ከሜሪም መልስ ያጣ እንደምንም እየተሳበም ወርዶ ቦታውም ላይ እያጣራና እየተዘዋወረ ሰው ቢፈልግም እያጣ በሚያስደነግጥ መልኩ መተኛ አልጋም ላይ የሞቱ ሰዎችን ሬሳም አግኝቶ ይደናገጣል። ያለበትን ቦታን በደንብ ሲያጣራና በመስኮትም ሲያይ ህዋም ላይ የስፔስ ሺፕ ውስጥም እንዳለም ተረድቶ ውስጥ ያሉትን የተለያዩ መሳሪያዎችና እቃዎችንም ስማቸውን ስላወቃቸው ራሱ ሳይንቲስት መሆኑን ይረዳል። በመቀጠልም ትልቅ የዓለምን የተለያዩ ድርጊቶችና የመሬት ቦታዎችን የሚያሳይ ትልቅ ስክሪን ያለበትን ክፍል እያገኘ ኤአይዋ ሜሪም ወደ ካፒቴኑ ውሰጂኝ ቢላትም ሜሪ ግን ሁሉም የቡድኑ አባላት መሞታቸውንም ነግራው አንተ ብቻ ነህ የተረፍከውም እያለችው እሱም በህዋ ካርታ መከታተያም አቅራቢያው ፀሐይ እንዳለችም ሲያይ ከምድር ብዙም አራኩም ቢልም መልእክት ለምድር ሰዎች ላኪልኝ ቢላትም ሜሪ ግን አሁን ከምድር እንደራቁና ያ መልእክት ለመድረስ 12 ዓመታት እንደሚፈጁም ትነግሯለች። ራይን ተደናግጦ በደንብ ሲያጣራ እውነትም ፀሐይን እንዳላያትና ከምድር በጣም እንደራቀም ያረጋግጣል። ራይንም ለኤአይዋ ሜሪም ወደ ምድር ውሰጂኝ ቢላትም ያንን ምልክትና ትዕዛዝም እንደማታቅም ያያል። በራሱ ስክሪን ላይም የሚያያቸውን ቁጥሮች ካልኩሌት ሲያደርግ ምድር ላይ ለመድረስ አሁን ካለበት ቦታ 133 ዓመታት ሊፈጅበት እንደሚችልም ያያል። በለው ከባድ ራስ ምታትም ተሰምቶት ስለ ድሮ ህይወቱ ማስታወስም ጀምሮ ድሮ ላይ ሞለኪውላር ባዮሎጂስት እንደነበረና የህዋ ጥናት ላይ ተጠምዶ አንድ ፀሐይን ከቬነስ ጋር ስለሚያገናኝ ፔትሮቮል ስለተባለ መስመርም እየተመራመረ ግኝቱ ይህ መስመርም ታዲያ ፀሐይን እየከለለም እንዳለና ድሮ ምድር ላይም እያለ እነዚህ መስመሮችም እየበዙ መጥተው የፀሐይን ብርሃን ሙሉ ለሙሉ ይከልላሉ። ከ30 ዓመታት በኋላ ፀሐይንም ሸፍነው ዓለም በጣም ልትቀዘቅዝ በበረዶ ልትሞላ እንደምችልም ምርምሩም ያሳያል። ራይንም ለሚያስተምራቸው ተማሪዎች ይህንኑ ሲናገርም እንሰማለን። ተማሪዎቹም በዚህ ቢጨነቁም አታስቡ፣ እዚህ ምድር ላይ በጣም ብዙ ጎበዝ ሳይንቲስቶች ስላሉ መልስና ብልሃት አያጡም እያለም እንዳይጨነቁም ያደርጋቸዋል። አሁን ላይም ብቻውን የስፔስ ሺፕ ውስጥ የተገኘው ራይንም የሚበላና የሚጠጣ እየፈለገ ቮድካም አግኝቶ እሱን እየጠጣ የሚበላም እየበላ ጊዜውንም ያሳልፋል። የሞቱትን የቡድን አባላት እቃዎችንም ሲያይ አንዳንዱን ስለሚያውቃቸው እያዘነ ከራሱ ጋር እየደነሰ ብቸኝነቱን ለመርሳት ይሞክራል። በነጭ ቦርድም ላይ እየጻፈ ስለ ራሱ ለማስታወስ ሲሞክር ድሮም ላይ የነበረው ትዝታም ይመጣለታል። አስተምሮም ሲጨርስ አንዲት ኤቫ የተባለች ከፕሮፕ ቡድን የመጣች ሴትም እሱ ጋር ደርሳ ይህ የሚመጣው መስመርም ፀሐይን አደጋ ላይ እየጣለም ስላለ አንተም ለዚህ መፍትሄ ያልከውን የውሃም ቲዮሪክ ምናልባት ሊሰራም ይችላልም ብላም አሳምነው ወደ ምርምር ጣቢያቸው ይዘው ትሄዳለች። እዛም ራይን ከመስመሩ ላይ የተገኙትን ሳምፕሎች ላይ የተለያዩ የውጭ መሪዎች በተገኙበት ይመራምራል። ሳምፕሎቹንም ለማየት ጥቁር ቢሆንም ውስጣቸው የሆነ የሚንቀሳቀስ ነገርም እንዳለም እያየ ራይንም ምርምሩን ቀጥሎ በብርሃን ኃይል ተጠቅሞም ሳምፕሉ ሴል ውስጥ ያሉትን ትናንሽ የኤሊየን አካላትም እንደሆኑና ወዲያውም ታዲያ ይህ ሴልም ሲሞትበት በደንብ አጣርቶ በውሃ እገዛ እንደተሰሩ ሲቀጥል የህዋ የብርሃን ኃይልና ዌቭ ተጠቅመው ፕሮብ መስመሮችን እየሰሩ እንዳለም አውቆ ከሱ ቲዮሪ ጋር በጭራሽ እንደማይገናኝም ሲያቅ እየተበሳጨ እቃዎችን መወርወር ይጀምራል። ሲጨራርስም ኤቫ ወደ ቤቱ እንዲሄድና ሌላ ሳይንቲስት እንደምጠራ ብትነግረውም ራይን ግን ነገሩ መስጦት እዚህ ቆይቶ ምርምሩን ቀጥሎ ምድርና ሰዎችን ማትረፍ እንደሚፈልግም ተናግሮ የቀሩት 3 ሴሎች ላይ እንዲመራመር ፍቃድ ያገኛል። በዚህም እነዚህ ኤሊየን ሴሎች ለምን
ከፀሐይ ቅርብ የሆነችውን ሜርኩሪ ፕላኔትን ዘለው ቬነስን መረጧት የሚለውን ለማወቅም እንዲረዳው የተለያዩ እቃዎችን ገዛዝቶ መጥቶ በካርቶን ተለቅ ያለ ቤት ሰርቶ ስዕሎቹን ውስጥ አስቀምጦ ጨለማም በማድረግ የቬነስ አየር ካርበን ዳይኦክሳይድም አድርጎ ሴሎቹንም ከቶ ካርቶኑንም ዘጋግቶ እንደጠረጠሩት ሲመለከት ሴሎቹ ወደ ካርበን ዳይኦክሳይዱም ያመራሉ። ካርቶኑን አሁን ከከፈቱት ወደ አንዱ ብርሃንም አምርተው እንዳይጠፉባቸው ቦታውን ሙሉ ጨለማን በማድረግ ካርቶኑን ከፍተውም ሲመለከቱ ሴሎቹም እያበሩም እንደሆኑና ከ3 ወደ 4 እንዳደጉም ሲያዩ ራይንም እነዚህ ሴሎች ለመራባት የቬነስ ካርበን ዳይኦክሳይድና ብርሃን እንደሚያስፈልጋቸው አረጋግጦ ዜናውን ለመናገር ወደ ኤቫም ጋር ይደውላል። ዋው! በቀጣይም ይህ ግኝት ከታወቀም በኋላ ራይንም በጀትም ተይዞ ውቅያኖስ መሃል ወደ ቆመ ትልቅ መርከብም ይወሰዳል። የጀቱ ፍጥነትም ከብዶት የእንቅልፍ መድኃኒትም ሳይቀር ወስዶ በስንት መከራ እዛም ደርሶ ሲወርድም እያስመለሰ ወደ ውስጥም ገብቶ ከተለያዩ ዓለም ላይ ያሉ ከተባሉ እውቅ ሳይንቲስቶች ጋር ተገናኝቶ ስለ ግኝቱም ተናግሮ እነሱም ግኝቱን አረጋግጠው እነዚህ ሴሎችን ማርባታቸውን ቀጥለው ወደ 20 ሚሊዮን ኪሎ የሚሆን አስትሮፍ ማለትም የሴሎቹን ስብስብ መስራት እንዳለባቸው ሲናገሩ ራይንም ተደናግጦ ለምን ማድረግ እንደፈለጉም ይጠይቃል። በዚህም ትልቅ ሚስጥር ይናገረዋል። ይህ የፔትሮቭ ላይን አሁን ፀሐይን ማጥቃት ጀመረ እንጂ እስከዛሬ ብዙ የተለያዩ ኮከቦችን አዳክሞ አጥፍቷል። አንድ የተረፈችው ኮከብ ቱሲት የተባለችው ኮከብ ናት። ለምን እሷ ኮከብ እንዳልጠፋች ማጣራት አለብን። ከምድር ወደ ኮከቧም ለመሄድ 19.9 ዓመታት ርቀት ይፈጃል። ይህን ያህል መንገድም ታዲያ ነዳጅም ስለማይጠቅመን እንደ ነዳጅ የአስትሮፍን ነው የምንጠቀመው ይሉታል። ራይንም 20 ሚሊዮን ኪሎ አስትሮፍ ካሊፎርኒያ ከተማን ሙሉ የማጥፋት አቅም አለው እኮ ቢላቸውም ኤቫም ለዛ ነው እዚህ ውቅያኖስ ላይ የምንሰራው። ሲቀጥል በስፔስ ሺፕ ያንን አስትሮፍ ይዘው 3 የህዋ ተጓዦች ይሄዳሉ። ለአንድ መንገድ ብቻ ነው የምንጠቀመው። 3ቱም ተጓዦች እዛ ሄደው መረጃ ያገኙትን ሁላ ወደኛ ይልኩልናል። እዛው እነሱም ከአስትሮፊዎች ጋም መስዋዕት ሆነው ይቀራሉም ትሏለች በለው። ለዚህም ታዲያ ተልእኮ 3 ሰዎች፣ አንድ አብራሪ፣ አንድ ሳይንቲስትና አንድ ኢንጂነርም እንደሚፈልጉ እንደሚጓዙም ፕሮጀክቱም ይናገራል። ይህ ፕሮጀክት ስሙም ፕሮጀክት ሄል ሜሪ እንደሚባልም ኤቫ ትናገራለች። ወደ አሁን ጊዜም መተን ራይንም ሁሉንም እውነታና ትውስታ ካስታወሰም በኋላ ፀጉሩን ተቆርጦ በስነ ስርዓት ለባብሶ የሞቱትን 3ቱን ባልደረቦች ጋር አምርቶ ለመስዋዕትነታቸውም እያመሰገነና እያዘነ ሬሶቻቸውንም አውጥቶ ከቤተሰቦቻቸው ፎቶም ጋም እያደረገ ወደ ህዋም ልኮ ይሰናበታቸዋል። በመቀጠልም እሱ ይህን ፕሮጀክት በድብ እንደሚወጣና እንደሚያሳካው ለራሱ ቃል ይገባል። ጉዞውንም ቀጥሎ በስተመጨረሻም ትሪሲቲ የተባለችው ኮከብ ጋር እየተዳረሰም እንዳለ ኤአይዋ ሜሪም ነግራው የስፔስ ሺፑን ሞተሮችም ያጠፋፋል። ልክ የኮከቧ መሽከርከሪያ ኦርቢት ላይም ሲገባ ግራቪቲ ጠፍቶም ይንሳፈፋል። እንደምንም ተረጋግቶ በመስኮትም ሲያይ እዛም ፔትሮቭ ላይን እንዳለ ግን ኮከቧን ምንም እንዳላደረጋትም አይቶ ሌላ የሚያስደነግጥ ነገርም ከርቀት ይመለከታል። ባልጠበቀው መልኩ ሌላ የስፔስ ሺፕ እዛው አካባቢም ቆሞ እንዳለም ያያል። በለው ተደናግጦ መሪውም ጋር አምርቶ እየነዳ ለመሸሽም ሲሞክር ያኛው ስፔስ ሺፕም አይቶ አልፋታም ብሎ ይከተለዋል። በመሃልም ታዲያ ከእነሱም በኩል መልእክት ይሁን ምን አይታወቅም እቃ ወደሱ ስፔስ ሺፕም ይልኩለታል። ራይንም ቦምብም መስሎት መጀመሪያ ቢተውም የኋላ ግን የስፔስ ልብሱንም ለብሶ በስንት መከራም ወጥቶ እቃውንም ይዞት ይገባል። ለመክፈትና ለመመራመር ቢሞክርም ምንም መክፈቻ ዘዴም አጥቶ ይበሳጫል። እዛው ወደዚህ ከመምጣቱ በፊት ከነ ኤቫም ጋር ለስፔስ ሺፑ የሴንተርፊዩጅ ሲስተም እንደገጠሙ ማስታውሶ በራሱ ስፔስ ሺፑ እንዲሽከረከር ካደረገም በኋላ አሁንም የተላከውን መልእክት ለመክፈት ቢሞክርም ያቅተዋል። በመሃልም ከላዩ ሲያሽከረክረው ተከፍቶለት ኤአይዋ ሜሪም ታዲያ ነገሩ መጥፎ ሊሆን እንደሚችልም ስላነገረችውና ስላስጠነቀቀችው በሳጥን ውስጥ ከቶ እያየም ከፍቶ ሲመለከት የሆነ ክብ ነገርም አግኝቶ ከጀርባም ሌላ የሚከፈት ነገርም አግኝቶ ሲከፍተው
እዛም ላይ የሆኑ ትናንሽ ክቦች ያሉት በመስመር የተያያዘ መሳሪያም በራሱ እየቆመ አንዱ ክብም ላይ ምልክት እንዳለም ሲያይ እዛ ስፔስሺፕ ላይ ያለው ሰው ከየትኛው ፕላኔት እንደመጣ በምልክት ሊያሳየው እየሞከረ እንዳለም ይገባዋል። እሱም ታዲያ የመጡበት ሩቅ ፕላኔትም እንደሆነም ካረጋገጠም በኋላ ራይኔን ካየም በኋላ የእኛም ምድር ዓለም ላይ ምልክት አድርጎ እሱም ከዚህ እንደመጣም ነግሮ ዘጋግቶ መልሶ መልእክቱን ይልክለታል። ከቆይታ በኋላ ሌላ መልእክትም ተልኮለት ሲከፍተው የአሁኑም ታዲያ የሚያገናኝ ትቦ ቅርጽ እንደሆነ አይቶ ነገሩም ገብቶት የእሱን ስፔስሺፕ ወደዛኛውም ሲያስጠጋው የዛኛው ስፔስሺፕም ከሱ ጋርም የሚገናኝበትን ማጓጓዣ ትቦም ሰክቶ ወደ እሱ እንዲመጣም ያደርገዋል። ራይንም ልብሱን ለብሶ ወደዛም አመርቶ በመግቢያው መስታወት በኩል ሲመለከት በሚያስደነግጥ መልኩ የሆነ የኤሊየን የሚመስል እጅም አይቶ በርግጎ እያፈገፈገ እንደምንም ተረጋግቶ ግን በመስታወቱም ሲመለከት ያ ኤሊየን የሰራቸውን የተለያዩ ቅርጾች እያሳየው ራይንንና ስፔስሺፑን በቅርጽ እንደሰራ ማሳይቶት እንዲመለስም ነግሮት ራይንም ወደ ስፔስሺፑም ሲመለስ ኤሊየንም የእሱን ስፔስሺፕ አሽከርክሮ መልሶ ከራይን ሺፕ ጋርም ገጥሞት ትቦንም ይዘረጋል። በአሁኑ ራይንም ሲከፍተው ከፍተኛ ኃይል ቢመታውም ግን ግራቪቲው ጠፍቶ በስትክክል በእግሩ እየተራመደ ወደ ኤሊየኑ መግቢያ በርና መስኮት ጋም ያመራል። እኛም ኤሊያኑ በድንጋይ የተሰራ የሚመስል ፍጥረት እንደሆነም እያየን ልክ ለሰላምታም ሲጮህ ራይንም በርግጎ እየሸሸ መምቻ ቃም ሲያነሳ ኤሊያንም ፈርቶ ያፈገፍጋል። ራይንም ወዲያው ለዛ ይቅርታም ይጠይቃል። በመቀጠል እጁን ከፍ ዝቅም ሲያደርግ በተመሳሳይ ኤሊያኑም እሱ እንደሚያደርግ እያደረገም ያስገርመዋል። በመስታወቱም በኩል እየጠቆመ ከኋላ ያስቀመጠለትን መልእክትም አሳይቶት ራይንም ሲከፍተው 8 ክብ ክብ የያዙ 2 ቀለበቶችን አይቶ ግራም ገብቶት ኤሊየኑን በምልክት ማስክ ከናውለቅ እዚህ ቦታ ኦክስጅን አለ መተንፈስ ትችላለህ ለማለትም ሞክሮ ራይንም ሳይገባው ተነስቶ ሲመለስ በምልክቱም በኩል ኦክስጅን አለም እያለው እንደሆነም ስለገባው እየፈራ ቢሆንም ማስኩን አውልቆም ይተነፍሳል። ቀጥሎም ወደ ራሱ ስፔስሺፕም ተመልሶ መጀመሪያ ኤሊየኑ የላከለትን መልእክትም መርምሮ የፔትሮቨል ላይንም ሳምፕል እንደሆነም ሲያቅ ኤሊየንም ልክ እንደሱ የነሱን ፕላኔት በፔትሮቨል ላይንም ኮከባቸው እየተዳከመባቸው ስለሆነ እሱን ለማጥራትና መፍትሄም ለማምጣት ወደዚህ እንደመጣም ሲያቅ ወደ ኤሊየኑም ድጋሚ ማመርቶ ሊያወራውም እየሞከረ መግባባትም ሳይችሉም ቀርተው ዓለም አቀፍ መግባቢያ በሆነው ማስ ቁጥርም ለመግባባት ይሞክራሉ። ራይንም የተለያዩ መለኪያ መሳሪያዎችን በዕቃ ማስገቢያው በኩል እያስገባ ቢሰጠውም ኤሊያኑ ሊገባውም ስላልቻለ በሰዓት ቁጥሮችም ሞክሮ ይህ ኤሊየን ፊትና አይንም ስለሌለው እንዲሁም ጨለማ ቦታም ስለሚኖር በእንቅስቃሴም እንደሚያይ ተረድቶ የሰዓቱ ቁጥሮች እንዲበሩም አድርጎ ሲያሳየው ኤሊየኑ በአሁኑም ታይቶት በደስታ አሁን እንደታየውም ይናገራል። ራይንም ያንን ተጠቅሞ ቁጥሮችንም እየተለማመደ በመቀጠልም በኮምፒውተሩም ላይ የተለያዩ እቃዎችን እያሳየ ስማቸውንም እያስገመተ ቋንቋቸውን ለመልመድ ይሞክራል። የሚያደርገውን ሁላም በቪዲዮ እየቀረጸ ወደ ምድር ሲጨርስም ለመላክ ያቅዳል። አዲስ ያገኘውንም ታዲያ ኤሊየን ድንጋይ ስለሆነ ሮኪ የሚል ስምም አውጥቶለት ሁለቱም በተመሳሳይ ሁኔታ ባልደረቦቻቸውንም አጥተው እዚህ ፕላኔቶቻቸውን ለማትረፍ እንደተገኙም ተረድተው ሮኪም እሱ አባላቱን በሙሉ አቶ አሁን ራይንንም አግኝቶ ብቻውንም ስላልቀረ ደስ እንዳለው በራሱ ቋንቋም ይናገራል። ራይንም ያንን እየተረጎመም እየሰማ አብረው ሆነው ተጋግዘው ፕላኔቶቻቸውንም እንደሚረዱና እንደሚያተርፉ ቃል ይገባሉ። አብረው ጊዜው ማሳለፍም ቀጥለው ራይንም ለመተኛት ሲነሳ ሮኪም ስለ እንቅልፍ ስለማያውቅ ሲደናገጥ የሞተም ቢመስለውም ራይንም ሊያስረዳውም ይሞክራል። እንዳለ የሮኪ ባልደረቦችም በተኙበት ስለሞቱ ሮኪም ስለተጨናነቀ ራይን እዛው ነጥፎም ይተኛል። በትውስታም ወደዚህ ከመምጣቱም በፊት የእነሱ አባላት የነበሩት 3ቱ አባላት ታዲያ ስራቸውን ተልዕኳቸውን ከጨረሱ በኋላ በረሃብ እንዳይሞቱ የተዘረጋ ዘዴም እንደነበረ ልክ መልእክቱን ከላኩም በኋላ እዛው ስፔስሺፓቸው ላይ ሞተሩ ላይ በተገጠመ መልኩ ስፔስሺፑን ሙሉ አቅልጠው እነሱም እንዲሞቱ የተደረገም ዘዴም እንደተዘጋጀም ያስታውሳል። በዚህም ትውስታ ውስጥም እያሳለፈ
ራይንም ስራ ላይም ሳለ ድምፅም ተሰምቶት በሩንም ሲከፍተው ሮኪም ለመተንፈስ በሚጠቅመው መሳሪያም ተሸፍኖ እዛም እንደደረሰም እያየ ሙሉ እየተጓዘ እየተዘዋወረ የሰዎችን ግኝትም እያየ እየተገረመ ራይንም ተመለስና ከየራሳችን ቦታ ሆነን እንስራ ቢለውም ሮኪም አልሰማም ብሎ እዛውም ይቀራል። እነዚህ ኤሊየኖችም ስለ ራዲዬሽን እንደማያውቁም ራይንም ሲያቅ አባላቶችህን የገደለብህ ራዲዬሽን ነው፣ አንተም አስትሮፍ ያለበት ቦታም ላይ ስለነበርክ ነው የተረፍከውም እያለው አሁን ላይ ለሳምፕል አስትሮፍ ያለበት ቦታም አምርተው ለማምጣት አቅደው የራይንን ስፔስሺፕ ይዘው ጉዞም ይጀምራሉ። በጉዟቸው መሃል ራይንም የተለያዩ የተቀዱ ዓለም ላይ ያሉና የተደረጉ እውነታዎችን በቪዲዮም እያሳየው ሮኪም እሱም አሁን ላይ 186 ዓመታት አብሮ ጓደኛው የሆነውን ሰው ስላጣው እንደናፈቀው እያዘንም ይናገራል። በመቀጠል አንድ ልዩ ቀለም ያለው ፕላኔት ጋም ደርሰው እየተገረሙ ስም አውጥተውለት አጂያንም ብለውት ራይንም ለመተንፈስ የሚጠቅመውን ልብስም ለባብሶም ወጥቶ እንደምንም በብርሃን ኃይልም ተጠቅሞ እዛ ያሉትን አስትሮፍም ሰብስቦ ለሳምፕል ወስዶ ምርምሩንም ይጀምራል። በሚገርም መልኩ አስትሮፉ ወደ ፕላኔቱ መግባት እንዳይችልም ያደረገው እናም ለዚህ ምክንያቱ ፕላኔቷ አድሪያን የተባለችውም ላይ በዙሪያ ባክቴሪያም እንዳለ ራይን አረጋግጦ አድሪያን ላይ ነፍስ በመኖሩም ይገረማል። ሮኪም ይህን ከሰማ በኋላ ይህም ባክቴሪያ በደንብ አድርገን ወስደን የራሳችን ፕላኔት ላይ አድርገን ከአስትሮፍም ልነተርፍ እንችላለንም ይላል። ራይንም ተስማምቶ ግን ስፔስሺፑን ወደ ፕላኔቱ አቅርበው ለመሰብሰብ መንዳቱም በደንብ መለማመድ ስላለበት እየተለማመደ ሮኪም በቪዲዮ እየቀረጸ መረጃውን እያስቀመጠለት ለምን ግን እንደሚቀርጽም ሲጠይቀው ራይንም እዚህ ያለኝን ነገር ስጨራረስ ሙሉ የተፈጠረውን መልእክቱን ወደ ምድር ልኬ እዚህ ያሉትን ነገር ካሳወቅኩ በኋላ እኔ እዚህ እሞታለሁም ሲለው ሮኪም ልቡ ተሰብሮ ለምን እኔ ጋር በቂ መመለሻ የሚሆንክ ነዳጅ አለ ውሰድ እያለው ራይንም ለዚህ ትብብሩ እያቀፈም ያመሰግነዋል። በትውስታም ወደዚህ ከመምጣቱም በፊት መርከቡ ላይ የስንብት ዝግጅት ተዘጋጅቶ እሱም እነዛ የተመረጡትን ሰዎችም ከመሄዳቸው በፊት እየተዝናኑም እንዳለም እያያቸው የተከፋበትን ጊዜም ያስታውሳል። የዛኔም ለመሄድ 3 ቀን ሲቀራቸው ከኤቫም ጋር ራይን በነበረበት ሰዓት የሚሰሩበት ቦታም ተቀጣጥሎ እንደጋየም ያስታውሳል። አሁን ላይ ራይንም ስፔስሺፑን እያበረረ አሪያን ፕላኔት ጋም ቀረብ ብሎ የባክቴሪያውን ሳምፕል እየወሳሰዱ ከሰበሰቡም በኋላ ወጥቶ በራሱም እያስገባ ሳለ በቦታው አትሞስፌር ሳቢያ ከፍተኛ ግጭጭትም ተፈጥሮ በብረትም ተመቶ ራሱን ስቶም ይወድቃል። እድለኛ ሆኖ ወዲያው ነቅቶ ነገሩ እየባሰ ስለሆነ ሮኪም ተመለስና ሌላ ጊዜ ሳምፕሉን እንወስዳለን ቢለውም ራይን ግን ሳምፕሉ ከታች እንደተንጠለጠለና እንደተቃረቡም ስላየው ወስኖ ወርዶ በእጁ ለመያዝ ይሞክራል። ድጋሚ ቢመታም እንደምንም ብሎ ይዞት ወደ ውስጥ ይመለሳል። ውስጥም ስፔስሺፑን በሚገርም ፍጥነት ከፕላኔቱም እያበረረ ሲያርቀው ምንም ያህል ቢርቁም 2 የነዳጅ ታንኮችም እያፈሰሱ ስለሆነ እየተንገጫገጩ እነሱን ታንከሮች አስወግዶ ቢረጋጉም ግራቪቲም አስቸግሯቸው ራይንም ሴንተርፊዋል ግራቪቲ በተኑን ሊነካ ሞክሮ አቅቶት ራሱን ይስታል። ሮኪም ተጣርቶ መልስ ያጣ ከልብስ ውስጥ ወጥቶ እሱ በተኑን ነክቶን ቦታውን አረጋግቶ ራይንን በኤአይ እንዲታከም በማድረግ እሱ ግን ተዳክሞ ራሱን ይስታል። በፊት ላይም እነ ራይን የነበሩበት ጣቢያ ስህተት ተፈጥሮ እንደጋየና ሊሄዱ ከነበሩ ሳይንቲስቶች መሃል አንደኛው ከነ ተጠባባቂው ስለሞተ እዛም ታዲያ እንደ አዲስ አንድ ሳይንቲስት ለማሰልጠን ጊዜም ስለሌለ ኤቫም ራይንን አንተ እዚህ ምድር ላይ ቤተሰብም እንዲሁም የምታሳድገው ልጅም እንስሳም ስለሌለክ አንተ ሂድም ለዚህም አስብበትም ብላ 3 ሰዓት ትሰጠዋለች። አሁን ላይ ራይንም ሲነቃ እየተንገዳገደ መሬት ላይም የሮኪን ደም የሚመስል ነገር አይቶ ተደናግጦ ደሙን እየተከተለም ሲሄድ ሮኪ ልብስ ውስጥም ገብቶ እያገገመም እንዳለም አይቶ ይረጋጋል። በኮምፒውተር ላይ ሮኪም ራሱን ከመሳቱን በፊት ያንተንም የኛንም ዓለም እባክህ ካትረፍልን ብሎ መልእክት እንዳስቀመጠለት ራይንም አይቶ በሞራል ያገኙትን ባክቴሪያዎች አምጥቶ እየተመራመረ እውነትም ባክቴሪያዎቹ አስትሮፎችንም
እንደሚጠቀልሉና እንደሚደመስሱም ስላየ የቬነስን አትሞስፌር ባክቴሪያዎቹ እንዲቋቋሙ የሚያስችል አቅም እንዲያገኙ እያደረገ በማስቀመጫም እያደረገ እያጠራቀመም ያዘጋጃቸዋል። ታምቢያም የሚል ስያሜም ይሰጣቸዋል። እንግዲህ ራይንም ሮኪ እየነቃ ስላልሆነ እየተጨነቀም እስኪነቃለት ቀናትም ጠብቆት አንድ ቀን ሮኪም ማገግሙም ነቅቶ ራይንም እየተደሰተ ያቀፈው የደረሱበትን ሁላም ያሳዩዋል። አሁን ላይ በሰላም ወደ የራሳቸው ዓለም መሄድም እንደሚችሉም ነግሮት የደስደስ በስክሪን ላይ ርችትም ከፍተው ይመለከታሉ። ራይንም ለሮኪ የተለያዩ ስለ ምድር መረጃ የሚያገኝበትን እቃዎች ሁላ እንደ ስጦታም ይሰጠዋል። ሮኪም እኔ ምንም ስጦታ ስላልያዝኩልህ ይቅርታ ቢለውም ስፔስ ሺፕክን ታሳየኛለክም ብሎት ወደዛም አመርተው ለመጀመሪያ ጊዜ ራይን የሮኪ ስፔስ ሺፕ ውስጥም ገብቶ እያየ በቴክኖሎጂው ይገርማል። ትዕይንቱም ወደ ኋላም መልሶን በድጋሚ የዛኔ ኤቫ ለራይን እንዲያስብበት 3 ሰዓት ሰጥተው እሱም አስቡበት በጭራሽ አልሄድም ቢላትም በዛ ሰዓት ታዲያ እሷም ልታሳምነው ሞክራ አልስማማም ስላለ በግዴታ አሯሩጠው ይዘው ራሱን አስተው ወደዚህ እንደላኩትም እናያለን። ራይንም ያን ሁላ እያስታወሰ ሮኪንም ረድቶት የእሱን ስፔስሺፕ አስተካክለው የየራሳቸውን ባክቴሪያ ይዘው ፕላኔታቸውን ለማትረፍ ተሰነባብተው እያዘኑ ይለያያሉ። ራይንም በመንገዱ መሃል ኤአይዋ ሜሪም የሆነ የተመረዘ ነገር ስፔስሺፕ ውስጥ እንደገባም ነግራው ራይን በፍጥነት ሙሉ ሞተሩን አጠፋፍቶ ወጥቶ ነገሩን ሲያጣራ በዕቃ ያስቀመጣቸው ባክቴሪያዎች ዕቃው ሳስቶ ተሰብረውም እንደወጡና ሞተሩንም እያሳሱት እንዳለም ስላወቀ ወዲያው በላስቲክ ቦርሳ ውስጥም እያስቀመጠ ራሱን ያተርፋል። ለሮኪም ካልደረሰለት ባክቴሪያዎቹ ታዲያ ነዳጁ ሞተሩን በልተውት ሮኪ ህዋው ላይ ያለ ሜጃ ያለ ረዳት እንደሚቀር ስላወቀ እሱን አትርፎ ወደ ምድር መመለስ ቢፈልግም ካልኩሌት ሲያደርገው በሂሳባዊ ስሌት እንደማይችልም አረጋግጦ ጓደኛውንም መተው ስላልፈለገ እንደ መጀመሪያው እቅድ እንዳለ እዚህ ቦታ ያገኛቸውን መረጃዎችና ባክቴሪያውንም መዛግቦና አስቀምጦ በመሳሪያም አድርጎ ወደ ምድርም ልኮ እሱም አቅጣጫ ቀይሮ ወደ ሮኪም ጋር ያመራል። ከረጅም ጉዞም በኋላ የሮኪ ስፔስሺፕ ጋም ደርሶ ወጥቶ ወደ እሱም አምርቶ መስኮቱም ጋም ደርሶ ደብድቦ ሮኪንም ሲያገኘው እየተደሰተ ሮኪም ከፍቶ ያስገባዋል። በስተመጨረሻም ትዕይንቶቹ ላይ ከብዙ ዓመታት በኋላ ራይንም የላከው መልእክት ምድር ላይም ደርሶ ኤቫም ያንን አግኝታና እየተመለከተች የተላከውን ቪዲዮም እያየች ስለ ሮኪም ስታውቅ እንዲሁም የተላኩትን ባክቴሪያዎች ተግባር ላይ ለመዋል ሲዘገጃጁ እኛም እንደተፈራው ምድር ቀዝቃዛ በበረዶ ተውጣም እንዳለች እናያለን። በሌላ በኩል ራይን ደግሞ የሮኪ ዓለም ላይ አመርቶ የእነሱን ዓለምም አትርፈው እሱም ቋንቋቸውን ሙሉ ለሙሉ ለምዶ ኑሮውን እዛው እንዳደረገና አንድ ቀን እዛ ያሉ ሳይንቲስቶችም ምድር ላይ የሚያደርሰውን ስፔስሺፕ እንደሰሩለት ሮኪ ቢነግረውም ራይን ግን አግተው በግዴታ እዚህ የላኩትን ሰዎች ማየትም ስላልፈለገ እዛው ሕፃናት ኤሊየኖችን እያስተማረ ኑሮን ይቀጥላል። ዋው ሙቪ! እና እንዴት ነው ፊልም ወዳጆች? ሙቪውን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ አዳዲስ ገራሚ ሙቪዎችን በዚህ ቻናል ስለምናመጣ እንዳያመልጣችሁ ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።